ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንግዲህ ዛሬ ከመደበኛው ወይ ደግሞ ከሳምንታዊው ዜና ማግስት በዕለተ ሐሙስ ከፓስተር አለማየሁ ነሙ ጋር ተገናኝተናል። እንደተለመደው የዓለማችን ወቅታዊ ጉዳዮች ላይ ትኩረት በማድረግ የምንወያይበት ሰዓት ነው። መጽሐፍ ቅዱስስ ስለነዚህ ጉዳዮች ምን ይላል ብለንም እንወያያለን። ትኩረታችሁ ከኛ ጋር እንዲሆን በጌታ ፍቅር እናሳስባለን። ከዚህ መሸጋገሪያ በኋላ ተመልሰን እንገናኛለን። ፕሮግራሙን እየመራሁላችሁ ያለሁት ይልቃል አስራት ነኝ። ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት። እንዴት ዋልክ ፓስተር? ዛሬ እንግዲህ በዕለተ ሐሙስ ተገናኝተናል። ሰላም ነው ወይ? ሰላም ነኝ። እንዴት ነህ? ሰላም ነበር፣ እግዚአብሔር ይመስገን። እስኪ እንግዲህ ወቅታዊ ጉዳዮችን አሰባስበሃል። ከዛን ጀምርና ደግሞ እንወያያለን። እንግዲህ ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እናንተን ለማንቃት እናንተ ደግሞ በዘመን መካከል በዓለም ላይ ምን እየተደረገ ነው? ምን እየተፈጸመ ነው? ዘመኑ ምን ይመስላል የሚለውን እንድትረዱ በዓለማችን ላይ ያለውን ሁኔታዎችን በየዕለቱ በስሱ አነስ ያለው እየዘገብን ከእግዚአብሔር ቃል ጋር ደግሞ እያገናኘን የምንነግራችሁ ዘመንን እንድትለዩ ስለምንፈልግ ብቻ እንደሆነ እንድትረዱልንና ላይክ፣ ሼር፣ ሰብስክራይብ ደግሞ ለሁሉም ማድረግ እንድትችሉ ከኛም ጋር አብራችሁ አገልጋዮች እንድትሆኑ በጌታ ፍቅር እንጠይቃችኋለን። እንግዲህ ወንድሜ በአውሮፓ፣ በአሜሪካ፣ በራሽያ መካከል ያለው ነገሮች እየከረሩ እየመጡ ነው። እየከረሩ ስልህ ምንድነው? በተለይ አሁን ላይ ያለው ነገር እጅግ አደገኛ ሁኔታ ውስጥ ተገብቷል። እንግዲህ ከዚህ ውስጥ መውጫው ምን እንደሆነ ሰው የሚያውቅ አይመስለኝም። እግዚአብሔር ብቻ ነው መውጫ የሚያዘጋጀው። ምንድነው? አውሮፓውያኖች አሁን እንግዲህ ባለፈው የዘገብነው አለ ስለ ራሽያ ዩክሬን ደብድባ ነበርና ከዛ በኋላ አውሮፓውያን ዶናልድ ትራምፕ ላይ ግፊት እያደረጉ ነው። ይህም ግፊት ምንድነው? በራሽያ ላይ ማዕቀብ ለመጣል ነው። ግፊቱ ማዕቀብ ለመጣል ግፊት እያደረጉ ሲሆን ይሄውም ማዕቀቡ የሚገርምህ ሴኔተር ሊንዳስ ግርሃሚ ያረቀቁት ሲሆኑ እኚህ ሰው የዲሞክራት ፓርቲ አባል ናቸው። ሴንቱኑን ያቀዱት ማለትም ራሽያን በኢኮኖሚ ሽባ ለማድረግና አስገድዶ ወደ ሰላሙ ለማምጣት ወደ ሰላሙ እናመጣለን የሚል እቅድ ነው። ይሄ እቅድ በጣም አደገኛ እቅድ እንደሆነ ታውቋል። እንግዲህ ይህ እቅድ ደግሞ ከ80 በላይ ሴኔተሮች ፈርመውበት አሁን ያልፈረሙትና ያላጸደቁት ዶናልድ ትራምፕ ብቻ ናቸው። ስለዚህ ተጽዕኖ ከአውሮፓም አልፎ ሴናተሮችም ጨምሮ ትራምፕ ላይ የሪፐብሊካንም ሴኔተሮች የዲሞክራትም ሴኔተሮች 80 ሰዎች ፈርመውበታል። ስለዚህ ከውስጥም ከውጭም እንግዲህ በረቂቁ ላይ እነዚህ ሰዎች ስለፈረሙ እነዚህ ሴኔተሮች ደግሞ በዶናልድ ትራምፕ ላይ እንዲፈርሙና እንዲያጸድቁ ከፍተኛ ግፊት እያደረጉ ነው ያሉት። እንግዲህ ራሽያ ላይ የሚጣለው ማዕቀብ ምን አይነት ነው ሲባል ዳይሬክት ራሽያ ላይ አይደለም ማዕቀቡ የሚጣለው። ችግሩ ይሄ ነው። ዳይሬክት ራሽያ ላይ ሳይሆን ማዕቀብ የሚጣለው ከራሽያ ነዳጅ፣ ዩራኒየም፣ ከሰል፣ የድንጋይ ከሰል የመሳሰሉትን ማዕድኖች በሚገዙ ሀገሮች ላይ 500% ታሪፍ የመጣል እቅድ። በቃ ሁለንተናዊ ንግድ ከራሽያ ጋር ከሚያደርጉ ማንኛውም ሀገሮች ላይ ነው። ይሄ ማለት ምንድነው? እንዳትገዙ ማለት ነው።
ለምሳሌ አንድ የኢኮኖሚ ተንታኝ ሲናገሩ ቻይና ከራሻ ነው ነዳጅ የምትገዛው፣ ዩራኒየም ትገዛለች፣ ድንጋይ ከሰል ትገዛለች። ቻይና ከአሜሪካ ጋር ያለውን ንግድ ብታቆም ከራሻ በምትገዛው ርካሽ ነዳጅና ዩራኒየም ከሰል የምታገኘው ትርፍ ይበልጣል። ስለዚህ ቻይና ልታቆም አትችልም። ምናልባት ሊያቆሙ የሚችሉ ከፍተኛ ገዢ ከሆኑት አንዷ ህንድ ነች። ህንድ ልታቆም ትችላለች። ሌሎች የኤዥያ ሀገሮች ሊያቆሙ ይችላሉ። አሁን በስሱ እየገዙ ያሉ የአውሮፓ ሀገሮች አሉ፣ ጋዝ እየገዙ ያሉ፣ በቲዩብ የሚሄደውን ጋዝ እየገዙ ያሉ ሀገሮች አሉ። እነሱ ሊያቆሙ ይችላሉ። ነገር ግን ቻይና ልታቆም አትችልም የሚለው ነገር ነው እንግዲህ የመጣው። ይህንን ዶናልድ ትራምፕ ይህንን ማዕቀብ መጣል ከዚህ በኋላ ከራሽያ ጋር ያለንን ግንኙነት ሙሉ ለሙሉ ይበጥሰዋል። ስለዚህ ራሽያን ከሰላሙ እናርቃታለን። አሁን እየመጣችበት ካለው መንገድ እናርቃታለን። ማራቅ ብቻ ሳይሆን ከዚህ በኋላ ሰላም አይታሰብም። ሶስተኛው የዓለም ጦርነትን መፍቀድ ነው። ስለዚህ አደገኛ አራዊት እንዳትሆን አደገኛ ነገር ስለሚሆን ይህንን ማዕቀብ ከማድረግ ይልቅ ራሽያን አግባብቶ በዲፕሎማሲ አግባብቶ ወደ ሰላም መንገድ እንድትመጣ ማድረጉ የተሻለ ይሆናል የሚል ሐሳብ አቅርበዋል። እሳቸውም የውጭ ጉዳይ ሚኒስትሩም ምክትል ፕሬዚደንቱ ጨምሮ እና ነገር ግን ይሄ ማዕቀብ ጠረጴዛ ላይ የተቀመጠ ነው እንጂ ዶናልድ ትራምፕ ያጸድቁታል ተብሎ አይጠበቅም። እኔም ራሴ እንደሱ ነው። ምክንያቱም ባለፈው ስንዘግብ አንድ የተናገሩት ነገር እንዳለ እኛ ለጥረት የምናደርገው ምንድነው ብለዋል? የሶስተኛው ዓለም ጦርነት እንዳይነሳ ነው ብለዋል። የሶስተኛው ዓለም ጦርነት እንዳይነሳ ጥረት የሚያደርጉ ከሆነ ይህንን ነገር አጸደቁት ማለት ምን ማለት ነው ብለህ ስትመለከት ሶስተኛው ዓለም ጦርነትን ሜድቬዴቭ እንዳሉት ሶስተኛው ዓለም ጦርነትን መፍቀድ ነው በተዘዋዋሪ። ሶስተኛው ዓለም ጦርነት ተነሳ ማለት ደግሞ ዓለም ይህን ያህል ሰው ሞቶ ይህን ያህል ሰው ተረፈ የምትለው የለም። ምክንያቱም ሶስተኛው ዓለም ጦርነት የሚሆነው በኒኩለር ነው። በኒኩለር የሆነ ጦርነት ደግሞ ተያይዘ የዓለም ጥፋት ነው የሚሆነው እና ሴጣን ግን የሚገርም ነገር ወደዛ እየገፋ ነው። አሁን ሴጣን ወደ እልቂት ዓለምን ወደ እልቂት ይዞ ለመግባት በጣም በከፍተኛ ሁኔታ እየገፋ ያለበት ነው እና ይህንን ጉዳይ ማድረግ አይጠበቅብንም ብለዋል። ነገር ግን ፑቲን ይህንን ነገር ምንድነው እሳቸው ያሉት እኛ እያደረግን ያለውን ነገር ፑቲን አልገባውም ብለዋል። እኛ እያደረግን ያለውን ነገር ፑቲን አልገባውም ብለዋል። ነገር ግን የአውሮፓ ዓላማ እዚህ ውስጥ በጣም መዘንጋት የለበት። አሁን ከፍተኛውን ግፊት እያደረጉ ከሴኔተሮቹ ጀርባ ሆነው እየገፉ ያሉት ዶናልድ ትራምፕን እየገፉ ያሉት የተለያዩ ነገሮችን አይዲያዎችን እያቀረቡ ያሉት ይህ የሰላም ስምምነት ወደ ሰላም ጠረጴዛ ሁለቱ ሀገሮች እንዳይመጡ እያደረጉ ያሉት አውሮፓውያኖች ናቸው። አውሮፓውያን ትልቁ ፍላጎታቸው በተለይም እንግሊዝ፣ ፈረንሳይና ጀርመን አውሮፓውያን ትልቁ ፍላጎታቸው ምንድን ነው መሰለህ? ትልቁ ፍላጎታቸው ቶክሱ ቆሞ ገብተው እነሱ ከራሽያ ጋር መፋለም ይፈልጋሉ። ከኔቶ ውጭ ሆነው አሁን እኮ ከኔቶ ውጭ እየተጠናከሩ ነው። ከኔቶ ውጭ ወታደር እያደራጁ ነው እና ይህንን ደግሞ ማክሮን ብለዋል። የኛ ወታደሮች ይገባሉ ከዩክሬን ጎን ሆነው ይዋጋሉ ብለዋል። ይሄ ማለት ራሽያ እውነት የፈረንሳይ ወታደር ገብቶ እዛ ሲል ፈረንሳይን በሚሳይል አትመታም ብለህ ታስባለህ? ምንም ጥርጥር የለም። ስለዚህ ይሄ ነገር እጅግ በጣም የተፋፋመ ነው። ሌላው አንኳር ምክንያት የቀረበው ይሄ ማዕቀብ አያስኬድም ተብሎ የቀረበው ነገር ምንድነው? የዓለምን ኢኮኖሚ በጣም በከፍተኛ ሁኔታ ያንኮታኩታል። የዓለምን ኢኮኖሚ በከፍተኛ ሁኔታ ያንኮታኩታል። የነዳጅ ዋጋ ንረት ይፈጠራል፣ እጥረት ይፈጠራል። ይህ ተፈጠረ ማለት ደግሞ
ተያይዞ የዓለም ኢኮኖሚ ወደ መውደቅ ይመጣል ነው። እነሱ ያዩት አንድ ሳይድ ነው። እነሱ ያዩት ምንድነው? ራሽያን ማንበርከክ ብቻ ነው የተመለከቱት። ለምሳሌ ድፍን ኤዥያ ሀገሮች ነዳጅ አምራች ያልሆኑ ሀገሮች ማለት ነው ነዳጅ የሚገዙ ከሩሲያ ነው። ለምንድነው? ቅናሽ ነው። ህንድ ለምሳሌ ከዚህ በፊት ከምትገዛቸው ሀገሮች በሙሉ አቁማ ሙሉ ለሙሉ ከራሽያ መግዛት ነው የጀመረችው እና በየጊዜው የምትገዛውን የነዳጅ መጠን ከራሽያ እያሳደገች ነው የመጣችው። ስለዚህ የህንድ ኢኮኖሚ ወደ ሳውዲ ቢዞር ወደ እንግዲህ ኢራንም ላይ ማዕቀብ ይጥላል። ተመልከት፣ ኢራንም ላይ ማዕቀብ ይጥላል። ኢራንም ላይ ማዕቀብ ጥለህ ራሽያም ላይ ማዕቀብ ጥለህ ተመልከት። ኢራን ነዳጅ ማሸጥ ከሆነ ነዳጅ ነጋዴዎቹ ሳውዲ፣ ኩዌት፣ ባህሬን እነዚህ ናቸው የሚሆኑ። አሁን እኮ ችግሩ ምን መሰለህ? አሁን ዶናልድ ትራምፕ እኮ እውነትም ያስተዋሉት ነገር አለ። ምክንያቱም ብሪክስ የሚባል ጥምረት አለ። ሁለተኛ ደግሞ ይሄ ብሪክስ ደግሞ አሁን ለመጣው ሐሳብ ተገዢ ይሆናል ወይ ብለን ከጠየቅን ከራሻ ጋር ያላቸውን ግንኙነት ማጣት አይፈልጉም እና ከባድ አረንቋ ውስጥ የሚገባ ነው ይመስለኝ። አዎ እና ምንድነው ሌላው የቀረበው ሐሳብ በፖለቲካ ተንታኞች እነዚያ የወታደራዊ ተንታኞች ያቀረቧቸው ሌላው ሐሳብ ደግሞ ይህ እርምጃ ዓለምን ወደ ሶስተኛው የዓለም ጦርነት ይዞ በቀጥታ ይገባል። ለምን? ራሽያ የህልውና ጉዳይ ስለሆነ ሀገራትን ታክቲካል በሚባለው ኒውክለር እና ሮሽኪና የሚባለው አዲሱ ሚሳኤል በሱ ወደ መምታት ትመጣለች። ስለዚህ ዓለምን ይዞ የሚጠፋ ጉዳይ ስለሆነ ይሄ ጉዳይ ሊታሰብበት ይገባል የሚል ሐሳብ አንስተዋል። እንግዲህ ይሄ ነው ለዛሬ ቀን ያለኝ ዘገባ። እስቲ የእግዚአብሔርን ቃል ደግሞ እንካፈልና እንትን እንላለን። እንግዲህ መጽሐፍ ቅዱሳችንን አንደኛ ተሰሎንቄ ምዕራፍ 5 ላይ ሄደን ስንመለከት አንዲት ቃል ብቻ ነው መናገር የምፈልገው። ቁጥር 4 ላይ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ይላል። እንግዲህ ቀኑ እንደ ሌባ ይመጣል ማለት ነው። ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ሲል ስለምንድን ነው እያመለከተን ያለው? ገብቶሃል? ጨለማው ሳይመጣ የጥፋት ሰዓቱ ሳይመጣ እኛ በዚህ ምድር እንደሌለን ነው ያመለክተው። በብርሃን መሆናችን የሚጠቅመን ከጌታ ጋር መሆናችን የሚጠቅመን ዓለም አሁን እንዲህ እየተተራመሰ ባለበት ሃይባይ በጠፋበት ውሉ ሊጨበጥ ባልቻለበት ሁሉም በየፍላጎቱ እየሄደ ባለበትና ዓለም በጦርነትና በኢኮኖሚ መንኮታኮስ ስጋት ውስጥ ባለችበት ሰዓት ድንገት የጌታ ምጽአት ሊከሰት ይችላል። አሜን። አንዳንድ ሰዎች የሚያስቡት ከመከራ በኋላ የሚሉ ሰዎች እንዳሉ አውቃለሁ። መሃል ላይ የሚሉ 3 ዓመቱ ከ6 ወር ሲያልቅ የሚሉ እንዳሉ አውቃለሁ። ሳይጀምርም እንደሚሉ አውቃለሁ። እኔ ግን የራሴ ነው። ይህንን መከራ እንድናይ እግዚአብሔር የሚፈቅድ አይመስለኝ። በዚህ የመከራ ዘመን ውስጥ እኛ ያለነው ከእርሱ ጋር በደመና ላይ ነው ብዬ አምናለሁ፣ አስባለሁ። ስለዚህ ትልቁ ነገር መቼም ይምጣ እኛ መዘጋጀት ነው ያለብን እና ቀኑ እንደ ሌባ ሳይመጣ ምን ማድረግ አለብኝ የሚለውን ነገር በደንብ ልናይና ልንመለከት ያስፈልገናል ብዬ አስባለሁ። ምክንያቱም የጌታ ምጽአት ድንገት ነው። ምንድን ነው ያለው? እኔ አላውቀውም ማለት ከአብ በቀር ይህንን ማንም አያውቅም ማለት። ድንገት ግን እንደ ሌባ ምን ይሆናል አለ፣ ይመጣል። ምን ማለቱ ነው? ተዘጋጅታችሁ ጠብቁ ነው። በጊዜውም ያለ ጊዜውም ተዘጋጅተን ልንጠብቅ ያስፈልጋል፣ ልንነቃ ያስፈልጋል። ቤተክርስቲያንም ህዝቧን ልታዘጋጅ ልታነቃ ያስፈልጋል።
ሁል ጊዜ ትባረካለህ፣ ትሻገራለህ፣ ትወጣለህ፣ ትመዛለህ፣ እንደው ላይ ትሰቀላለህ ሳይሆን ይሄም እንዳለ ልንነግር ያስፈልጋል። መዘጋጀት እንዴት በጽድቅ በመኖር በቅድስና በመመላለስ እግዚአብሔርን በመፍራት በመመላለስ ለእግዚአብሔር ታማኞች ሆነን በመመላለስ እግዚአብሔር በሰጠን ባደረገልን ነገር ደግሞ የእግዚአብሔርን ወንጌል በማገልገል በመመላለስ ልንዘጋጅ ያስፈልጋል እላለሁ። ተባረኩልኝ። ምሽት ላይ እንገናኝ። እግዚአብሔር ጸጋና ሰላም ይብዛላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ ግን ለየት ያለ ፕሮግራም 12 ሰዓት ላይ ከወንድማችን ኤርሚያስ መቆያ ጋር እንዲሁም ሌላ እንግዳ የሚገባ እንግዳ አለ ላይቭ ስለምንመጣ በዚያ ሰዓት እናንተ ደግሞ ከኛ ጋር ሆናችሁ ያንን ፕሮግራም እንድትከታተሉ በጌታ ፍቅር ያሳስባችኋለሁ። ሻሎም። የእግዚአብሔር ስም የተባረከ ይሁን። ፓስተር ስላቀረብክልን ግሩም መልእክት እግዚአብሔር አብስቶ ይባርክ። እውነት ነው እንግዲህ እንደሰማነው በዚህ ቃል እንድንኖር ደግሞ እግዚአብሔር እንደሚረዳን ተስፋ እናደርጋለን። ነገሮች ሁሉ በአሁኑ ሰዓት ቅስፈታዊ የሆኑ ስለመጡ በየትኛው ሰዓት ጌታችሁ እንደሚመጣ አታውቁምና ንቁ የሚለውን ቃል እንደ መርህ በመጠቀም ዕለት ዕለት ዝግጁ እንድንሆን እግዚአብሔር እንዲረዳን ምኞታችን ነው። ፓስተር እንዳለን እንግዲህ ዛሬ ምሽት 12 ሰዓት ላይ የቀጥታ ስርጭት ስላለ እንግዳም ብሎናል ፓስተር። ያም እንግዳ በጣም የምንወደው ወንድማችን ነው። ያንን እንድትጠባበቁ ለሌሎችም ደግሞ ወገኖች ሼር በማድረግ ሁሉም ሰው ሊሰማ ስለሚገባ ይህን ነገር ማሳሰብ እንፈልጋለን። እንግዲህ እስከዛ ሰዓት ድረስ እስከምንገናኝ እግዚአብሔር ምሕረትና ቸርነት አብሮን አይለየን እንላለን። የቀኑ መረጃና መልእክት ይህንን ይመስላል። ስለ ሁሉ እግዚአብሔር የተመሰገነ ይሁን። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ። ፍቅር እንጠይቃቸዋለን። የወትማን ሚኒስትሪና የምጽአቱ አዋጅ በጥምረት ያዘጋጁት ፕሮግራም ነው። እግዚአብሔር አምላክ ይባርካችሁ።